ሰላም የተወደዳችሁ፣ ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። በመላ ዓለም ሆናችሁ ዝግጅታችንን ስለምትከታተሉም እንደዚሁ ደስ ይለናል። እንደ ሁልጊዜው አስቀድመን በማሳሰብ እንጀምራለን። ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ። እነዚህን ማድረጋችሁ ለርዕዮት ለዚህኛው የቀጥታ ስርጭት ተደራሽነት ይጠቅማል። በተጨማሪ ሰብስክራይብ ማድረጋችሁ ደግሞ የትኛውንም ቪዲዮ እንዳያመልጣችሁ እና የሰብስክሪፕሽን መጠኑም እንዲጨምር ስለሚያደርግ ከእናንተ የሚጠይቀው ምንም ስለሌለ ይህንን ስርጭት ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ በማለት እንጀምር። በ2024158418 ደግሞ በዩናይትድ ስቴትስ ያላችሁ በዜልና በካሽ አፕ ርዕዮትን ደግፉ። 202-415-8418 እዚህ ዩናይትድ ስቴትስ ያላችሁ በዜልና በካሽ አፕ ርዕዮትን በጥቂቱ ትደግፉ። ብዙ ማድረግ እንችላለን። ርዕዮት ኢንክ@gmail.com ደግሞ የፔፓል መዳረሻችን ነው። በሱም የትኛውም የዓለም ጥቆናችሁ ልትደግፉን ትችላላችሁ። ዛሬ የምንነጋገርባቸው ጉዳዮች ልዩ ልዩ ናቸው። በተለይ ግን የምናተኩረው በትግራይ ውስጥ ይህንን 48 ሰዓታት ልበል እየተከሰቱ ያሉ በጣም አሳሳቢ ወታደራዊ ሁኔታዎች አሉ። እሱን ምክንያት በማድረግ ደግሞ ከዚህ ቀደም በተለያዩ አጋጣሚዎች ስንነጋገር የቆየነውን መዋቅራዊና ፖለቲካዊ ጉዳዮች፣ የወዳጅነትና የአጋርነት እንዲሁም የሌላውንም ምርጫ የወሰኑ ምዕራፎቹን በተመለከተ ስንነጋገር ቆይተናል። እዚህ ርዕዮት ላይ ከሞላ ጎደል ሊንጸባረቁ የነበሩ ሀሳቦችን በስፋት ታውቋቸዋላችሁ። ግን ያንን በምናደርግበት ጊዜ ሁሉ የተለየ አስተያየት ያላችሁ በምናነሳቸው ጉዳዮች ላይ እባካችሁኑ ስንል ቆይተናል። ዛሬ በምናነሳቸው ጉዳዮች ላይ ጠበቅ ያለ ውይይት እናደርጋለን ብለን እናስባለን። የዛሬ ተካፋዮቻችን ያው የምታውቋቸው ርዕዮታውያን ናቸው። ጌታቸው ተማረ አለ፣ አሉላ ሰለሞን አለ። ዛሬ የቀላቀልነው እንግዳ ደግሞ ክንፈ ገብረ ዮሐንስ ይባላል። የሚካፈለው ከመቀለ ነው። ሀሳቦቹን ይዞ መጥቷል። እስቲ ከሁሉ በፊት ሁላችሁም ለተከታታዮቻችን ሰላምታ አቅርቡና ወደ ዝግጅቶቻችን እንሄዳለን። እስቲ ዛሬ ከተቀላቀለን እንግዳን ጀምር ሰላምታውን፣ ከዛ አሉላ፣ ከዛ ጌታቸው። ክንፈ ሰላምታ አቅርብ ለተከታታዮች። ሰናይ፣ እንዴት ነህ ቴዲ? አሉላ፣ ጌታቸው፣ ያው ዛሬ አብሬያቸው እዚህ ስላለሁኝ በጣም አመሰግናለሁ። ይህንንም ጥሪ ስላደረግልኝ ቴዲ። እንግዲህ ያው ቅድም እንደተናገርከው በመግቢያው እንደገለጽከው ወቅታዊ ጉዳዮችን በትግራይ ፖለቲካ ውስጥ እና ተዛማጅ የሆኑ ጉዳዮችን እያየን ቆይታ እናደርጋለን። በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። አሉላ፣ ከዛ ጌታቸው። ሰላም ብያለሁ የርዕዮት ቤተሰቦች፣ እንዲሁም እዚህ የተገኛችሁ ወንድሞቼ እንግዶች። ጌታቸው ሰላም ብያለሁ። ክንፈ ከብዙ ጊዜ በኋላ እንደዚህ በእንትን ማለት ነው ሰላም ብያለሁ። ቴዲም ዜናም ያው መልካም ቆይታ ይኖረናል። እንደተለመደው መልዕክቱ እንዲዳረስ ሼር ማድረግ አትርሱ፣ ለተመልካቾች ማለት ነው። አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾች የርዕዮት እንዴት ናችሁ? ክንፈም አሉላም ቴዲም ስላገኘኋችሁ ደስ ብሎኛል። እንዲሁም ዜናም አመሰግናለሁ። እንዴት ነሽ ለማለት ሰላም ለማለት ነው መጀመሪያ። አመሰግናለሁ። እንግዲህ ዛሬ እንዳልኩት አሁን በትግራይ ውስጥ ያሉትን በጣም አሳሳቢ ነገሮች፣ በመቀለ መፈንቅለ መንግስት እየተካሄደ ነው የሚሉ አሉ። ሌላም የሆነው እንዲህ አይደለም፣ እዛ አልደረሰም፣ ግን እነዚህ እንቅስቃሴዎች ተደርገዋል የሚሉ አሉ። ግን እንዳልኩት እነዚህን ፋክቶች መጀመሪያ እናነሳለን። ኤስታብሊሽንግ ዘ ፋክትስ ይላሉ እና በግርድፍ ውስጥ ተረጉሞ ሀቆቹን ማቋቋም የምለው ነገር አለ። እሱን እናደርጋለን መጀመሪያ። ከዛ ይሄ ምን ማለት ነው፣ ለምን መጣ፣ በምን አይነት የአጋርነት ምርጫ ስህተት ወይም ትክክለኝነት ምክንያት የተከሰተ የሚለውን እናነሳለን። በተጨማሪም የዚህ አንድምታ ምንድን ነው የሚለውን እናያለን። እያወራን ያለ ነው አሁን አንደኛ በትግራይ ውስጥ በመቀለ ከተማ በአሁኑ ወቅት የሚካሄዱ የተለያዩ የሰራዊቱ የክንፎች እንቅስቃሴዎች፣ መሳሪያ የታጠቁ ቡድኖች የጊዜያዊ ማለት የፕሬዚደንቱን ጽህፈት ቤት የመገናኛ ብዙሃንን ከበው እንደነበር በተለያየ መንገድ ተነግሯል። ከዚህ እሱን በተመለከተ በእናንተ በኩል ያሏችሁን መረጃዎች ትነግሩኛላችሁ። በተጨማሪ ግን አንድ የምናውቀው ነገር አለ። ባለፉት 2 ወራት ከአብይ አህመድ አገዛዝ በኩል
ወደ ትግራይ የሚሄድ በጀት እንዲቆም መደረጉና ያም በጣም ከፍተኛ ችግር እያስከተለ ስለመሆኑ ተዘግቧል። ሌሎች ይመጣሉ ተብለው የሚሰጉ ተጨማሪ እቀባዎችም እንዳሉ እየተነገረ ነው። እሱንም እናነሳለን። ሶስት መጀመሪያ መሬት ላይ ያለውን ሁኔታ በተመለከተ ያገኛችኋቸውን ነገሮች በጣም አጭር አድርጋችሁ ብታካፍሉት እወዳለሁኝ። ከዛም በኋላ በምንነጋገርበት ወቅት ዛሬ እንግዲህ እንደምትመለከቱ ሶስታችሁም ስላላችሁ ሶስታችሁም በሚገባ ሀሳባችሁን እንድትገልጹ ሀሳቦቻችሁን ሰብሰብ አድርጋችሁ ባጭሩ ማንሳት ትችላላችሁ። በተጨማሪ ደግሞ ኢንተርጀክት ማድረግም ትችላላችሁ። ተከታታዮቻችንን ባልረበሸ መልኩ ጠበቅ ያለ ውይይት ማድረግ አለብን ብዬ ስለማስብ፣ ግን እንዳልኩት ኢንተርጀክት ስታደርጉ ተከታታዮቻችን በማይረበሽበት መሆኑን ታሳቢ አድርጉልኝ እና ደግሞ ብዙም ጊዜ አንዳችሁ ሳትወስዱ አጠር እያደረጋችሁ እንድታሳልፉት ነው እድሉን የማሳስባችሁ። ስለዚህ መሬት ላይ የሆነው ምንድን ነው የሚለውን በተመለከተ በየፊናችሁ የሰማችኋቸውን ነገሮች ታጋሩናላችሁ። እስቲ ከክንፈ ልጀምር። ምንድን ነው የሆነው? የተነሱት በትርጓሜ ደረጃ እየተሰጡ ወዳሉት ነገሮች እንመለሳለን። ግን አንተ ያወቅከው ምንድን ነው? የተከሰተው ምንድን ነው? መጀመሪያ እስቲ በሱን ጀምር ክንፈ። መልካም። ያው እንደዚህ አይነት ጉዳዮችን ከዚህ በፊትም ቀደም ብሎ የጀመሩ እንደነበሩ እናውቃቸዋለን። ጥያቄዎችን ሲነሱ መንገድ ሲዘጉ ነበረ። መቀለ ላይ አርሚ ባለፈውም የአርሚ 22 እንደዛ ሲያደርግ ነበረ። ይሄ አርሚ 31 ነው የሚባለው። ይሄ አርሚ ብርጋዴር ጀነራል ዘነበ የሚመራው አርሚ ነው እና ከነሱ በቁጥራቸው ባልሳሳት እስከ 100 ሊደርሱ የሚችሉ ትላንት ማታ ነው ነገርየው ተጀመረ፣ እንቅስቃሴው ተጀመረ የተባለው። ከዚህ በፊት ከነበረው የተለየ ያደረገው ምንድነው? ባለፈው ጥያቄዎችን ሲያቀርቡ መንገድም ሲዘጉ ያው ትጥቅም አልያዙም ነበረ። እነዚህ ግን ትጥቅም ይዘው ነው። ልክ ኩሓ አካባቢ እንደደረሱ ሰሜን እዛ አካባቢ እንዳደሩ ነው የተነገረው። ትላንት ነገርየው ማለት ጥያቄያቸውም ተነጋግሮ አልተመለሰም። ወይም ደግሞ እሳቸው የፈለጉት ሰራዊትን የፈለጉት በቀጥታ ፕሬዚደንት ቢሮ ነው የተገኙት። ዛሬ ጠዋት አካባቢ ያለው መረጃ የሚጠቁመው ፕሬዚደንት ቢሮ ሲደርሱም ያው ትጥቃቸው ከነሙሉ ትጥቃቸው እንደመጡ ነው ያለው መረጃ። ልክ ከሰዓቱ ኤግዛክትሊ ያላቀውም ሌተናንት ጀነራል ፍስሐና ምክትል ፕሬዚዳንት አማኑኤል እንዳነጋገሯቸው እና ጥያቄያቸው የባለፈው ጥያቄው እሱ አንዳንድ ማለት የጥቅማ እነዛ ነገሮችን እንደተነጋገሩ ግን በመካከል 1 2 3 የሚሆኑ የተነሱ ትንሽ እንትን የሆኑ ነገሮች እንደነበሩ ማለት ከጥቅማ ጥቅም ውጪ የሚመስሉ ጥያቄዎችን እንደነበሩ ሰምቻለሁ። ለምሳሌ ስለ አንደኛ ልክ ማለት የሆነ አንድ ከሰራዊት መካከል የጠየቀው ያሉት ምን ብለው ነው የጠየቁት አሉ መሰለ፣ ፕሪቶሪያ እንዳይተገበር እያደረጋችሁ ያላችሁ ትግራይ ውስጥ ነው ያላችሁት ሰዎች ማለት ትግራይ ውስጥ ያላችሁ ሰዎች ናቸው እንደዛ ያደረጋችሁ ያላችሁት የሚል ማለት ነው። እነማንን ነው እየከሰሱ ያሉት? በቃ መንግስትም በለው እዛ ያለው መንግስት ነው እንግዲህ። እና አንድ እሱ ይመስላል። ሁለተኛ ዞር በሉ የሚል፣ ሶስተኛ ደግሞ ያው ፋይናሊ ደግሞ በቃ እሱ ነው የምንፈልገው ፕሬዚዳንት ነው የምንፈልገው አይነት። ይሄ ምንድነው ከበጣም ብዙ ሰዎች ከሰራዊቶቹ የአንድ 2 ሰዎች ግን እንደዚህ አይነት ዝንባሌ እንደነበረ ሰምቻለሁ። ፋይናሊ ንግግር ከተደረገ በኋላ ባስ መጣና በባስ የሄዱ ሰዎች አሉ፣ ያልሄዱም የቀሩትም ነበሩ። ማለት አሁን በተጨባጭ አሁን ያለው ሁኔታ አላውቅም፣ ግን እስከ መረጃዎችን እስካገኘህበት ጊዜ ድረስ ያወቀው ይሄንን ድረስ በቃ እንደዛ ማለት ንግግሮችም ሲቀጥሉ እንደነበረ ምን እንደሆነ ባይታወቅም ሐወልቲ አካባቢም የሆነ የፍንዳታ ድምፅ ፍንዳታ መኖሩ ነው እንደነበረ ተሰምቷል።
እሺ አሉላ የክንፈን ሰምተሃል። በአንተም በኩል የተለያዩ መረጃዎች እንደሚደርሱ አውቃለሁኝና በዚህ ላይ የምትጨምረው ምንድን ነው? አሁን እነዚህን የምናደርገው ለምንድን ነው? እዚህ ተከታታዮቻችን ለአናሊሲስ ነው የሚመጡት፣ ግን አናላይዝ የምናደርጋቸው ነገሮች መጀመሪያ የተከሰተው ምን እንደሆነ ክሊር መሆን ግልጽ መሆን ስላለበት ነው የምናነሳው። ከዛ እነዚህም ጉዳዮች በሙሉ በትግራይ ውስጥ ካለው የፖለቲካ አስተላለፍ በአስመራና አዲስ አበባ ካሉት ኃይላት አንጻር ከቀጠናው አንጻር በደንብ አድርገን እንመለከተዋለን። መጀመሪያ ሀቁን እናስቀምጠው ብዬ ነው። ቀጥል አሉላ። መልካም። ያው በበለጠ ያው በስፍራው ያለው ክንፈ ጉዳዩ ያው ቅድሚያ ተሰጥቶትም ማቅረቡ ተገቢ ነው። ምክንያቱም እዛ ስላለ እሱን እንዳለ ወስደን በተጨማሪ ደግሞ ሌሎች ሚዲያዎችም እዛ ያሉ ጋዜጠኞች ያቀረቡት ዘገባ አይቻለሁ። ላንዳ ሪፖርት የሚባል ያቀረበው በአካልም በቦታው ተገኝቶ በምስል ማስደግፎ ከተማው በተረጋጋ ሁኔታ እንዳለ ሰላማዊ እንደሆነ ነገር ግን ከአርሚ 31 የተባለ ወደ 70 የሚሆኑ ሰዎች ነው ያለው። አንዳንዶቹ 100 ይላሉ። ልክ ክንፈ እንደገለጸው እስከነ ትጥቃቸው የታጠቁት ደግሞ ከነፍስ ወከፍ እስከ ቡድን መሳሪያ ጭምር ዲሽቃና ምንድን ነው የሚባለው መትረየስ ጭምር ይዘው እንደሆነ ስናይፐር እና ክላሽንኮቭ የያዙም እንዳሉ ገልጿል። የአስተዳደሩ የፕሬዚዳንቱ ጽሕፈት ቤት ደጀን የሚባለው ያንን ከበው እንደያዙ፣ ሰራተኞች መግባት እንደማይችሉ፣ ሰራተኞችም የሚያመላልሱ ሰርቪሶችም ከቦታው ወጥተው ሰራተኞችን ማምጣት አለባቸው እዛ ነው የሚያድሩት መሰለኝ እና መሄድ እንዳልቻሉ፣ የጥበቃዎቹ የዛ የፕሬዚዳንቱ ጽሕፈት ቤትም እዛው ውስጥ እንዳሉ፣ ከሌሎችም ያየሁት የነዋሪዎች የጻፉት በማህበራዊ ድረገጽ ከቦታ ቦታ መንቀሳቀስ በተወሰኑ ቦታዎች የተከለከለ እንደነበረ፣ ታጣቂዎቹ ባሉበት ወደ ፕላኔት ሆቴል አካባቢ ለስራ እየሄዱ የነበሩ ሰዎች በዚህ መሄድ አችሉም ተብለው እንደተከለከሉ፣ በኋላ ላይ ደግሞ ያየሁት በማህበራዊ ድረገጽ ነው። ይህም የሚዲያ ተቋማት ሰራተኞችም ተበተኑ እንደተባሉ ይሄ በተለይ አሁን ክንፈ የሰጠን ደግሞ ተሰብስበው ተነጋግረው ያቀረቡት ጥያቄ የጥቅማ ጥቅምና የኢኮኖሚ በዋናነት መሆኑ እንደተጠበቀ ሆነው ከአሁን በፊት የሚያነሱት በስፋትም ከአንድ አርሚ ብቻ ሳይሆን ከአሁን በፊት እንደምታስታውሱት ልዩነቱ ያኔ ያለ ትጥቅ ነበረ፣ በሰላማዊ ሰልፍ መንገድ በመዝጋት እና ንግግር ተቃውሞን በመግለጽ ነበረ ያኔ የተደረገው እና በሁሉም አካባቢዎች የተንጸባረቀ ነው ያኔ። አሁን የአሁኑ ልዩ የሚያደርገው በአንድ ቦታ ሆኖ ከአንድ አርሚም አይ ቲንክ ከሁለት ክፍለ ጦር የተውጣጡ ናቸው ነው የሰማሁት እና የኢኮኖሚው እንደተጠበቀ ሆኖ ግን ያሁኑ ፈርዘር በተለይ ሚዲያ እና የጊዜያዊ አስተዳደሩ ጽሕፈት ቤት መክበብ ሚዲያን ወደ መቆጣጠር መሄድ አይ ቲንክ ያ የሚሰጠው ኢምፕሊኬሽን አለ። ግን በኋላ እንመጣበታለን ስላልክ ቴዲ፣ አሁን የሆኑትና ያገኘነው መረጃ ብቻ ለማቅረብ ያክል ነው። ይሄ በነገራችን ላይ በደቡብ ይመስለኝ ነበረ። እኔ ለካ በምስራቅ ነው የሚል መረጃ ተሰጥቶኛል። ደቡብ ምስራቅ በምስራቅ ስር ነው የሚል ነው። እኔ በኩሃ በኩል የሚመጣ ሰራዊት ለእኔ ከደቡባዊ የትግራይ ክፍል ተብሎ ከሚታወቀው ወይም በግንባር ዞን እንተወውና አሁን ሰራዊቱ በዞን አይደለም በግንባር ነው። 3 ግንባር አለ። ምዕራብ የሚባለው የምግበይ ኃይል ነው። ምስራቅ የሚባለው የማሾ በየነ ነው። ደቡብ ደግሞ የጆን መዲድ ነው እና እኔ ከጆን መዲድ አድርጌ ነበር ግን የሆነ ሰው አይ እነዚህ በማሾ በየነ ስር ናቸው፣ የደቡብ ምስራቅ ዞን እና ምስራቅ አንድ ላይ ነው በግንባር የተሰየመው እና ምስራቅ ግንባር ተብሎ በማሾ በየነ ስር ነው እና መሪው ደግሞ የአርሚው ብርጋዴር ጀነራል ዘነበ ነው የሚባለው የሚል መረጃ ነው ያገኘሁት እና ሞሮርለስ አሁን ባለው እንትን አብዛኛው የኢኮኖሚ የሚለው ነገር ነው እየተወራ ያለው። ግን አሁን ክንፈ ደግሞ በጨመረልን ላይ ያው እንግዲህ እየሰማነው ያለው። እሺ ጌታቸው እዚሁ ላይ የቀረ ካለ እሱን ንገረንና ወደ ፖለቲካዊ መዝገበ ቃላታችን እንሄድና በዛ መሰረት መፍታት እንጀምራለን። በጣም ጥሩ። ትንንሽ ነገሮች ነው የምጨምረው የተነሱ ነገሮችን ላለመድገም ማለት ነው። አይ ቲንክ 2
አበይት የሚመስሉ በዜና መልኩ የተዘገቡ ነገሮች ላንሳ። መጀመሪያ በቅርቡ አይ ቲንክ ከትላንትና ወዲያ ይመስለኛል ቲቢኤስ የዩቱብ ቻናል አንድ የዘገበው ዜና ነበረ። ሁላችንም እንደምናስታውሰው ወደ ትግራይ የሚደረገውን ጉዞ ወይም ግንኙነት ከኤርትራ ይመስለኛል ጀነራል ታደሰ ወረደ አቋረጡ የሚል አንድ ዜና አይቼ ነበረ። ይህንን ነገር ለምንድን ነው የተፈጠረው የሚል ነገር ያየው ስለነበረ ነው ከዛ ጋር ይገናኝ ይሆን የሚል የራሴን ጥያቄ እያነሳው ነበረ። ሌላ ደግሞ ኦፍኮርስ በቅርቡ የከፍተኛ የሰራዊቱ መሪዎች ስብሰባ በተወሰነ መልኩ እንደነበረም በዜና ተቋማት እንደተዘገበ ሰምተናል። የዚህኛው የአሁኑ ትጥቅ ይዘው ብቻ መገኘታቸው ብቻ ሳይሆን ለየት የሚያደርገው እንደተባለው አንደኛ ያው ብዛታቸውን በሚመለከት፣ ሁለተኛ ደግሞ ጽህፈት ቤቱን ከበው አሉላም እንዳልከው ላንዳ ሪፖርት ላይ የቀርበው ሪፖርት አይቸው ነበረ። ሌሎችም በተወሰነ መልኩ እንዳየሁት የወታደሩ እንቅስቃሴ ሙሉ ለሙሉ ጽህፈት ቤቱን የመክበብ ስራ ዊዚን ሾርት ፔሪድ ኦፍ ታይም ነበረ ያከናወኑት እና እሱም አንድ አስጊ ነበረ ለነዋሪዎቹ ማለት ነው። አንድ የተወሰኑ ሁለት በተወሰነ መልኩ ማህበራዊ ሚዲያ ላይ ተሰሚነት ያላቸው አካላትም እያየው ነበረ። ዝም ብዬ ይህን ሰራዊት አትሸውዱን፣ እነዚህ ሰራዊት ማን እንደሚያዛቸው እናውቃለን፣ ሳይታጠቁም ወጡም ታጠቁም ወጡም ያው ታጥቀውም ወጡ ያው ማን እያዘዛቸው እንደሆነ እናውቃለን። እስከ መቼ ነው ይህንን ነገሮች እየተደጋገሙ ዝም ብለን እያየን ምንቀጥለው የሚል ያነሳ። ለምሳሌ ካሁን በፊት አይ ቲንክ ድምፅ ወያኔ ላይ ነበር መሰለኝ ክብሮም ሙልጌታ ጋዜጠኛ ክብሮም ሙልጌታ ያየሁት ነበረ። ሌሎችም የህወሓትና የሻዕቢያ ግንኙነት ጋር በማያያዝ ጀነራል ታደሰ ወረደ ቴዲ መግቢያ ላይ እንዳነሳኸው ተወደደም ተጠላም ያው የመፈንቅለ መንግስቱ የመጀመሪያው መፈንቅል እየተደረገ የሚያስመስሉ ሪፖርታቸውችም እያየሁ ነበረ። ባጭሩ ተወደደም ተጠላም ትጥቅ ይዘው ከመግባታቸው የተነሳ የከፍተኛ የሴኩሪቲ ትረት የፈጠረ እንደሆነ ነው። ከተማዋ ሰላም ብትሆንም ማለት ነው፣ ያው መቀሌ ሰላም ብትሆንም ኦፍኮርስ የተከተለው ፍንዳታም የራሱ አንድምታ ስላለው እነዚህ ነገሮችን ማንሳት የምፈልገው መጀመሪያ